ፀሐይ ወጣ አበባው አፍክቶ ያይኔ ተስፋ በጣ አብዝቶ ይሰራሽ ላራራራራ በፍቅርሽ አጠሩ አለብኝ ይሄው በሲ ዘፈኑን አበላሽ አንተ እንደ ያንተነክሰው አይደለ እንዴት ነው ዛሬ በጧት ደስ ብሏል በስዬ በእናትሽ ምን ተገኘ ልክ ከእንቅልፌ ስነቃ አይኔን ገለጥ ሳረግ አንቺን የመሰለ ውብ የሰጠኝን አምላኬ አባቴ ከቶ እንዲህ ልታደርግልኝ እኔ ማን ነኝ በየጠየቁት ዛሬ ቀኑ ረጅም ነው ማለት ምን አልሽኝ ይሩቴ ወዲ ነው በስዬ ወዲያም ጨዋ እሺ ከዛማ ውስጤ ድንገት ይሄ ነው ብዬ ልገልጸው የማልችለው የደስታ መግነጢሳዊ ኃይል ሲፈነዳ ታወቀ ከዛማ ይኸው በውብ ዜማ በውብ የፍቅር ቃላት የተከሸነ ሙዚቃ ጋር ስደንስ ተገኘሁ እልሻለሁ በስዬ እንዴት አየሽው አገላለጼ ቆንጆ ነው ውበቱ በስንቱ እንዴ በቅኔ ነው የተናገርሽ ቆንጆ ነው ውበቱ በስንቱ አወንተ በስዬ ለማንኛውም እንኳን ደስ አለ ደስ ይበል በስዬ እሺ ምን ታርጊዋለሽ ይሩቴ ይታደሉታል እንጂ አይታገሉትም እንደውም ድሮ አባዬ የሚለውን አባባል አስታወስከኝ ይሩቴ ምን ነው በስዬ በደስታ የጀመርኩትን ቀን ግዴለሽ እንድቹ ልጨርስ ግዴለህም በስዬ ደስታ ላይ የሚጨምርልን ነገር ነው ሙት ስማኝማ ሁሉ ጊዜ ፊትህን ወደ ፀሐይ አቅርብ ብርድ እንዳይመታ አይዳታስጨርሰኝ ለምን ይላል በስዬ አስጨርሰኛ አታሳስተኝ ሁሉ ጊዜ ፊትህን ወደ ፀሐይ አቅርብ ከዛ ሁሉም ጥላዎች ወደ ኋላ ይወድቃሉ ይል ነበር ፊትህን ወደ ፀሐይ አቅርብ ከዛ ሁሉም ጥላዎች ወደ ኋላ ይወድቃሉ የማን ነው አልሽኝ ይሄ አባባል ያባዬ ነው አይደለም ጥቅሱን እኮ ነው የምልሽ እኮ ጥቅሱ ያባዬ አባዬ ማለት ያንቺ አባዬ ምን ተስኖት አዎ በስዬ እንዲህ አይነት ጥቅስ አይገርም የሰምተው ነው እኔ ራሱ አፍሌን የሰማሁትኝ አንተ ሌላ ቦታ ሰምተው ታውቃለህ እንዴ እንደዚህ አይነት አረ ሰምቼ አላውቅም እኮ አባዬ አባባል እኮ ነው በስዬ የሚገርም ነው በጣም ፊትህን ወደ ፀሐይ አቅርብ ጥላዎች ሁሉ ወደ ኋላ ይወድቃሉ አይገርምም በስዬ ቆይ ጭብጣ ሐሳቡ ምንድነው አሽሙር እንዳይሆን ወይ በስዬ ደግሞ ደና መተመተም ነው ምን ማለቱ መሰለ በስዬ ሁሉ ጊዜ እንደዚህ ፊትህን ወደ ፀሐይ ከፍ አድርገህ ስታቀርብ ጥላውስ በቃ ተውባክ በስዬ በቃ ብቻ ቆንጆ አባባል ነው በጣም የሚገርም ነው እኮ ምን ተስኖት እንዴ ያንቺ አባት እንደ ማንዴላ እንደ ሂትለር የራሳቸው ጥቅስ ኖራቸው ማለት እኮ ነው ዓለምን ተስኖት ሊባል እኮ ነው አይገርም ሂትለር ደግሞ ጥቅስ አለው እንዴ በስዬ ሞልቶት እንዴት ምን ነው ይሄ ሀገሬ ለኔ ምን አደረገችልኝ ሳይሆን እኔ ለሀገሬ ምን አደረኩላት እንበል ያለው አረ እንደሱ አላለም በስዬ ሂትለር አዎ እንዴ ብሏል እንደዚህ ለኔ ነው እንደምነግሪኝ ማታቂው ነገር ጭቅጭቅ ጓደኛ ረከኩ በስዬ ኬኔዲ ነው እሱ ነው ያለው አረ ሂትለር ነው ኬኔዲ ነው በስዬ ኬኔዲ መንገሻ ኬኔዲ ጆን ኤፍ ኬኔዲ በስዬ ታዲያ ሂትለር ምን አባቱ ነው ያለው እኔ ምን አውቃለሁ አንተ ንገረኝ እንጂ በስዬ አንቺ ያባትሽንና የኬኔዲን ብቻ ነው የምታውቂው ማለት ነው
አንዳንድ ውድድሮች የፍጥነት ውድድር ናቸው የኛ ግን የፍቅር ነው ይህ ውድድር ከአቅማቸው በላይ ለተሸከሙት ከሻዎች ነው ትምርት ቤት ለመድረስ ኪሎሜትሮችን ለሚጓዙ ህልሞች እያንዳንዱ እርምጃው ለነርሱ ተስፋን ይሰንቃል ሩጫው ድካም አይደለም ነዳጅ ነው ለወደፊቱ ትውልዶች ይሩጡ ይህ ውድድር አይደለም የአንድነት ጉዞ ነው ቀጣዩ ለመለገስ የሚዘጋጀዎች የርሶ ይሆናል ከላቭ ኢን አክሽን ጋር ላላማን ነው ሜይ 31 በግሌንሞንት ሾፒንግ ሴንተር እንገናኝ አይበለውና ማለት ነው ዛሬ እኔ ባርፍ ስለ ረፍት አይደለም ባልፍ ከመቃብር በላይ የሚውል የኔ ሆነ አንድ ተጠቃሽ አባባል ምንድነው እስቲ ንገረኝ ይሁን እንደምታውቀው ለፋው ግን አንድ የረባ ተጠቃሽ ይሄ ነው የሚባል አባባል አለኝ የሆነ ቃል ነገር አለኝ እንትን አለበስንቱ የሚባል ነገር አለኝ የለኝ ምን ዋጋል ምን ታስኖት እንኳን ባቅሙ ሲጠቀስ ይታይ እንግዲህ ወይኔ ምን ታስኖት እንኳን ካቅሙ በስንቱ በሲ አንተ በስንቱ ወይዬ ሂሩቴ ምንድነው ናና ቁርስ ብላልኩ ቀርቧል ምንድነው ፍርፍር እስከ ዛሬ በላውት ምን ያመጣልኝ ነገር አለ ምንድነው የምታናጥብኝ ቀዘቀዘብህ አንተ በስንቱ ሂሩት ይሄው ምን አለ ከጥሞናዬ ጋር ብትተኝ ይብላ ቀዘቀዘ እበለዋለሁ ምን ጠብ የሚል ነገር አለው የራሴ ሆነ አባባል የሌለኝ ሰው ተሻው ረጀን ታጠብ እስቲ ተኝ በእናትሽ እኔ ምለበስ ምን ያሰብኩ እንደሆነ ታውቃለህ በስንቱ ወይ ያወራውክ ምን ያሰብኩ እንደሆነ ታውቃለህ ወይ አላውቅም እኮ ስለማታውቅ እኮ ነው ልንገርምልህ እሺ ንገሪኝ ምንድነው ምን አለበት ዛሬ እንኳን ምን አሰብሽ ብለህ ብትሰማኝ እሺ ዛሬ እንኳን ምን አሰብሽ ምን አሰብሽ እንደሱ ነው የሚባለው ምን አሰብሽ አልኩሽ እኮ ምን አለበት ነግሪኝ ቶሎ ነግረሽኝ ወደ አመክሮ ይብመለስ ምን አለበት አመክሮ ምንድነው ደግሞ አመክሮ ሪሊ አመክሮ ምን ሆንክ እሺ ወደ ጉዳይሽ እሺ አዎ ይኸውልህ በስዬ ወደ ስራ እስክመለስ ድረስ ትምህርት ለመማር አስቤያለሁ ምን ሆነህ ነው አንተ የቀለድክ ነው እንዴ ምን ያስቃል የሚያስቅ ነገር ነው እንዴ ተናገርኩት እንደው በዚህ ድሜሽ ልማር ስትይኝ ግራ ገባኝና ነው እንጂ ምን ማለት ነው አርጅተሻል እያልከኝ ነው እኔ እንደዛ አልወጣኝ ምንድነው እየተረጎሙ መስማት እንዴ እኔ እንደዛ አላልኩም እኮ ምንድነው ያልከው ምንም አላልኩም ቆይ ግን ማዬ ትልቅ ሰው ይማራል እንዴ አየካ አይደለ ሰራኸው አየካ አይደለም እሺ ዝም ብለህ ብላ አንተ ደግሞ ወዴት ነው ከሚባባስ ባመልጠስ ወዴት ነው ወደ አመክሮ ወደ አባባሌ ሂሩቴ ያንቺ አባት እንኳን እኮ ፀሐይ ወደዚህ ጥላ ወደዛ ምናምን አሉ እኮ እኔ እኮ የሚጠቀስ ምንም ነገር የለኝም እሱን ልፈልግ የኔስ ጉዳይ ይደርሳል እንመካከራለን የት ይሄዳል ይደርሳል እሺ ይቅናህ በስንቱ አሜን ሂሩቴ እሺ እናንተ ደግሞ ምንድነው የምታዩኝ በላበላ አርጋችሁ ወደ ትምህርት ቤታችሁ ቀጥሉ በሉና ሄዱ ምን ታዩኛላችሁ ብርሃን ባንክን ምን ለየት ያደርገዋል ሁሉ ጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ ሁሉ ጊዜም ዘመንን ያዋጁ አዲስ ሐሳቦች ማፍለቁ ልዩና ተመራጭ አድርገዋል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲ እና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል እርሶስ አዲስ ቢዝነስ መጀመር አስበዋል ይደውሉ ኢንተርፕራይዝ ዴቨሎፕመንት ግሩፕ ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ
በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ታማኝነትን ከጥራት ጋር ይዞላችሁ መጥቷል። ለዳያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል። አይሆንም ሚረባባ ባላደል ግማሹን ድራፍት ሳይሆን ባዶውን ብርጭቆ አትመልከት ባዶውን ሳይሆን ግማሹን ድራፍት ተመልከት ማይጠጣ ሰው ደግሞ ይደብረዋል እሾ ራስን ጠብቅ እሾ መብራቱን ለማብራት ማብሪያ ማጥፊያውን ንካ አለበስንቱ ሁሉም ነው የሚጫወተው በስ ሙሌ ጥበብ ፈጣሪዋን ስትጣራ ብዕር ረፍቷን ታጣለች ይሉ ነበር ማናቸው እንደዚህ ያሉት የሚገርም አባባል ውብ መሪ ቃል ይሄን እንኳን ነው ራሴው ነኝ ያልኩት ተዘለለ እንዴ አንተ እንደዚህ አትልም ምን ሆነ ነው እንዴ ነው ማለት ደረብ በለኛን ስንት አልኳ እንዴ ኖርን እኮ እንደ አይነት የረቀቀ ነገር ብለህ አታውቅም ልትልም አትችልም በሰሙት ነኝ ያልኩት ሙት አው ሙሌ አቤት እንዴ ይሄን አንተ ነው ያልከው ታዲያ የሚገርም ነው ሙሌ የሚገርም አንተ ሳታስበው እኮ ትልቅ ነገር እኮ ነው የተናገርከው ምን ማለት ነው ሳታስበው አፈ እንዳመጣል ነው ድንገት ነው አምልጦህ ነው እያልከኝ ነው ደስታዬን በሽርፍራፊ ሰከንዶች ለምን መቀመቅ ተከቷል በቃ ሆነ ደስታዬ በጣም ነው የሚደብረው በጣም ይደብራል እንደሱ አይደለም አይደለማ በጣም ስለገረመኝ እኮ ነው በጣም ነው የገረመኝ እሺ ይሁንልህ እሺ ቆይ አሁን አንተ ምን እየሰራህ ነው እመላውን እየፈለኩ ነው በእናት ምንድነው የምትለው ሙሌ የሆነ አንድ ተጠቃሽ አባባል ሊኖርኝ አይገባም በዚህ እድሜ እንደ አባው ማለት ነው አዎ እንደ አባው ያው እንደነሱም ባይሆን ከነሱ መለስ ያለ ሙሌ እንትን አለ በስንቱ የሚባል አባባል የሆነ ተጠቃሽ ነገር ሊኖርኝ አይገባም ታዲያ አለ አይደል እንዴ አለ እኮ ምን ከየት ያመጣው አለ እኮ እንዴ የኔ አባባል ምን ብዬ ባንዳ የናጡት ነካሽ ትለልን እህ የህዝብ አይደል እንዴ ማንም አይደል የሚለው እንዴ ሲሉ ሰምቼ ነው ከየት አመጣዋለሁ አለ እኔ የረሳሁት ሌላ አባባል አለ ያልኩ አይ የሰማኸኝ አይ ከዚህ ውጪ እንኳን ማቀው የለም ይሄን ያህል ዘመን ለፍቼ ተጠቃሽ ማልሆን ሰው ሆኜ ልቀር እማልጠቀስ ሰው ሆኜ ልቀር ቡሊ አሁን ምን እየፈራ ነው እየፈለኩ ነው ምን ያረጋል ምንም አላገኘው የሆነ አባባል ምን መሰለ ሙሌ በሬዲዮም በአካልም ደጋግሜ ብየው ሰው እንዲይዝልኝ በቃ በአንድ ወር ውስጥ ተጠቃሽ ሰው መሆን ነው አላማዬ ለሱ ነው እየሰራው ያለሁት እባክህ አግዘኝ ይሄ በጣም እኮ ቀላል ነገር እኮ ነው ይሄን ያህል ማዘን መጨነቅም እኮ ያስፈልጋል እንዴ አዎ እሺ አግዘኛ ጥሩ እሺ ምን ከዛ በፊት የሆነ ነገር መቅመሳል ቅመሳ ምን ችግር አለ ቅመስ አፍጥነው ብቻ ከምር ነው ልቅመስ ቅመስ አፍጥነው ይኸውልህ ጥቅሴን ይዤ ማደር አለብኝ ዛሬ እጄ አስገብቼ ማደር አለብኝ ኧረ ችግር የለም በስ ችግር የለም ይዘ ነው የምታድረው ግን ምንድነው ግን እንትን ያው አቅምን ስላላወቅኩት ምን መቅመስ እንዳለብኝ እኮ ግራ ገብቶኝ የፈለከውን ቅመስ በእውነት አትሳቀቅ እዘዝ
ፈጠን አድርገው በቃ እንደዛማ ከሆነ እንትን መረቅ ያለው ጡት ልቅመስ ቅመስ ችግር የለም ቅመስ አልኩ የፈለኩት ዝም በይ እንዴት እርቦኝ እንደነበር ጠገብክ አይደለ እንዴ አሁንማ ሁሉም ነገር ተስተካክሏል ሁሉም ነገር ከተስተካከለ ወደ ጉዳያችን ንግባ የምን ጉዳይ እሺ ምን ገጠመ የምን ጉዳይ ምን ገጠመ አዎ ሪሊ በስ የምን ገጠመ ባለመረቅ ጥብስን ጥስቅ ካረክ በኋላ ምን ገጠመ ሙላይ ስቀልድ ነው በስ ስቀልድ ነው አልበል ቀልቶና እሺ ቀጥል አሁን ምን መሰለ ታገኘ ሙሌ እኮ አንዳንዴ ከባድ ሰው ነች እስቲ አስብ አሁን ከሙሉ ቀን መፍትሄ ማን ይጠብቃል አንዳንድ አይረቡ ምንም ጥቅም የላቸውም የምትላቸው ሰዎች አንዳንዴ ሳታስበው ያስደነግጡሃል አስደነገጠኝ እኮ ሂሩቴ እሺ ደስ ብሎኛል እንኳን ደስ አለሽ እንኳን አብሮ ደስ አለን ደሞ ምን ተገኘ ሂሩቴ ጨረስኩ እኮ ያ እንቅልፍ የነሳኝን ነገር ተከላከልኩ መፍትሄ አገኘሁለት የቱ ነው እሺ ያኗ የራሴ ሆነ አባባል መሪ ቃል ያስፈልገኛል አይልኩሽ አይደል አገኘሁት እኮ መቼም አንድ ነገር ከያዝክ አትለቅም አይደል በሲ እኔ እኮ እንዲህ ነኝ አንድ ነገር ከያዝኩ ከዳር ካላደረስኩ ሞቼ ነው የምገኘው ሂሩቴ አንቺም ትምህርትሽን መማር ትችያለሽ ሂሩቴ ወይ ታውኩት እኮ በሲ ወይ ለምን አይ ሳስበው ብዙም አስፈላጊ ሆኖ አላገኘሁትም ታውኩት አይ ደጋረሽ እባክሽ ደጋረሽ አይሽ አሁን እየበሰልሽ ነው ማለት ነው ሂሩቴ ማለት ምን ማለት ነው አይ ማለት ረጋ ብለሽ ተረጋግተሽ ሳትጨናነቂ ጊዜ ወስደሽ መማር ትችያለሽ ማለት ነው ይሁን ታዲያ አትጠይቂኝም እንዴ ሂሩቴ ምንድነው እሱ መሪ ቃሌን አትጠይቂኝም እንዴ ምንድነው ያገኘው ብለሽ እሺ ምንድነው በሲ ወይ ከህዝብ ጋር ተሰሚው እንዴ በሬዲዮ በሲ ከነገርክ ንገረኝ ቶሎ አይ ተይው ከህዝብ ጋር ሰርፕራይዝ ማድረግ ነው የፈለኩት ከህዝብ ጋር ተሰሚው ያለሽ በሬዲዮ ይሻላል እሺ ካልክ በቃ እሺ በሲ ሂሩቴ ወይ ምን ነው ሆድሽን ቆረጠሽ እንዴ ካልሰማው ብለሽ በቃ ርፍ ብለሽ እንድትተኝ ልንገርሽ በቃ ምን እንደሚል አባባሉ እሺ ንገረኝ አይ ተይው ግዴለም ከህዝብ ጋር ብትሰሚ ይሻላል ከህዝብ ጋር ብትሰሚ እሺ ካልክ ይሻላል በቃ ግን ምንድነው በስዬ አይ ብትሰሚው ማለት ነው እንጂ እኔ ምንም ግዴለም ከሰፊው ህዝብ ጋር ሰማዋለሁ yes በቃ ወሽ ከሰፊው ህዝብ ጋር እውነትሽን ነው ከሰፊው ህዝብ ጋር ነው መስማት ያለብኝ አሃ ግን አንቺ ሰፊው ህዝብ ነሽ እንዴ ሂሩቴ አንቺ እኮ ቪአይፒ ነሽ ይልቅልሽ በቪአይፒ ደረጃ ልንገርሽና ለጓደኞችሽ ባለቤቴ ነገ ሐሪፍ አባባል ይለቃል ብለሽ ልቀቂባቸው አንጂቢባቸው እሺ ንገረኝ በቃ አከደለም ሂሩቴ እንዳልሽው አንቺ እውነተኛ ነገር ሐሳብ ያመጣሽው ጥሩ ነው እኔ ደስ ብሎኛል ይሄ ከሰፊው ህዝብ ጋር ያልሽው ስለዚህ በቃ ከሰፊው ህዝብ ጋር ተሰማልሽ ተኝ ረፍ በይ በቃ ረበሽኩሽ ግን በቃ ሂሩቴ በስንቱ ምንም እንዳትለኝ በቃ ደናደሪም እንዳትለኝ በቃ ደናደሪ የመጨረሻ
መኪናዬ ሊያሳብደኝ ነው የሆነ ነገር አድርገው አትጨነቂ በኤችኦኤስ ትሬዲንግ የቀረቡት የመኪና ዘይቶች ያላቀ ብቃት መስጠት መለያ ባህሪያቸው ነው ኤችኦኤች ሞተር ዘይትን ይሞክሩና ዘላቂ መፍትሄ ያገኙ Green Star Organic Milling. Our products, which are produced with high quality and care, have gained various international third-party audited certifications. Our teff flour is specially controlled and comes from pure organic teff, manufactured in our state-of-the-art milling factory and marketed in all states. Our range of products of different flours and spices are unique and exclusive. You can find our products on Amazon, Walmart, in all Habesha markets nationwide, as well as on our website. Green Star Organic Milling. Galata, Galex. እንኳን አደረሰ አባቴ እንኳን አብሮ አደረሰ ዛሬ በዓል ነው እንዴ ያው በለው አንዳንድ ታላላቅ ቀናት የበዓልን ያህል ደስታ ያጎናጽፋሉ ሲባል አልሰማህም በዚያ የሚባል አባባል አለ አዎ ስለ ታላላቅ ቀናት ከተባሉ አባባሎች ላይ ነው የወሰድኩት በስንት ዛሬ ምንድነው ግራ ጋባኝ እኮ ወይኔ ገለታ አረጀ እንዴ በስልክ ደውዬ ነግሬ እንደ አዲስ ትጠይቀኛለህ ጥቅስ የምትለው ነገር ላይ አመረርክ እንዴ ገለታ አንተ ብታስብበት ጥሩ ነው ስምህን የሚተክል ጥቅስ አባባል መፍጠር አለብህ ያስፈልጋል ቆቆቆ እስኪ ጥቅሱ ምንድነው እስኪ ሎቆስ በችርቻሮም አይሆንም ከሰፊው ህዝብ ጋር አብረስመው ወይ የፈረደበት ሰፊው ህዝብ ምን አልከኝ በስንት እኔ ነገር አልጣመኝም ቢቀርብህ ዝም ብለህ ሰው ጥቅስ እየተጠቀምክ አትኖር ሞልቶ ለፈሰሰ የህዝብ ጥቅስ ምን አሳሰበህ ገለታ የራሴ ኦሪጂናል ስሜን የሚተክል አባባል ያስፈልጋል እንግዲያውስ በርታ እሺ ይመች ለሽልማት ተዘጋጅ ሰርፕራይዝ ነው ማድረግ እሺ ክብራን አድማጮቻችን ልዩ ቀነው ልዩ የተሰኘውን ጣፋጭ ሙዚቃ ሰምተን ተመልሰናል ለሙዚቃው ሄኖክ አየለን እናመሰግናለን ሄኖክ ማህሪን እናመሰግናለን ሄኖክ አበበ ሞክሼዎች ሆነው ነው ያሳዝ ሄኖክ አበበን እናመሰግናለን ሄኒ የብዙዎቻችንን የደስታ ጊዜ አድማቂ እጅግ በጣም አድርገን እናመሰግናለን ሄኖክ አየለ ክብረት ይስጥልን እድሜ ከጤና ጋር ይስጥልን አድማጮቻችን ዛሬ ከበድ ያለ ርዕሰ ጉዳይ ነው ይዤ የመጣሁት ምንድነው ብዙ ጊዜ ስለ ህይወት አስባለሁ በጥልቀት ስመረምር እንግዲህ ተወልደን አድገን ለቁም ነገር በቃን ይባልና የልባችን ሳይደርስ እንደ ሰውም ሳንኖር ዓላማችንን ከግብ ሳናደርስ እንሞታለን እና ያው ኖሩ ሞቱ ይባላል ማለት ነው ኖረናል መባሉ አይቀርም ደግሞ ያው ሞተናል እና ምን በያስባለሁ ህይወትን ስገልጻት በቃ እላለሁ በቃ አሁን ኖርን ማለት ነው ካለፍን እልና ተኖረና ተሞተ የሚለው ሐሳብ ይመጣብኛል እቺን ያዙልኝ አድማጮች ተኖረና አሁን እንዲህ አይነት እንቆቅልሹ ያልተፈታ ኖርን ብላችሁ ለኑሮ ጓጉታችሁ ስታልፉ ምን ትላላችሁ በቃ ተኖረና ተሞተ የሚለው ትዝ ይበላችሁ ስለዚህ ተኖረና ተሞተ አለ በስንቱ ማለት ትችላላችሁ ከዛሬ ጀምሮ ይሄን ለማለት ነው ሙዚቃ ሰምተን ወደ ቀጣዩ ፕሮግራም እንሻገራለን አሁንም አብራችሁን ቆዩ በስንቱ ቅጣው ነኝ ጋሌክስ ቁጭ ሽልማቴን አኮራው አይደል አፈርኩብህ እንዴት እንዳፈርኩብህ ብታውቅ እንደዛሬው አፍሬብህ አላውቅም መሰለኝ አይቅሌት ቅሌት ተረጋጋ እንጂ ምን ሆነ ነው ተረጋጋ ተኖረና ተሞተ የኔ ነው ስላልክ ነው መረጋጋው የኔማ እኔ ነው ምን ነው ፈጠራዬን አልወደድከውም እንዴ ፈጠራዬ ታዲያ ድፍን የኢትዮጵያ ህዝብ የሚያውቀውን አባባል ፈጠራዬ
ድፍን የኢትዮጵያ ህዝብ ከየት አምጥቶ ነው ተኖረና ተሞተ የሚለው? ጉድ! እንኳንም ክፍሌ አቡቸር ያልሰማህ ማን ነው ደግሞ እሱ? እኔ እኮ ለእኔ ኮሚተኛ የለም። ማን ነው ደግሞ እሱ? ስማ፣ በዚህ አባባል ምን የመሰለ ግጥም ጽፎ በፖስተር አሳትሞታል እኮ። አዎ፣ ለዛውም ልንገርህ፣ እንደዚህ ደረቷን ገልጣ የምታለቅስ ሴትዮ ያለችበት፣ አስክሬኑ በጨርቅ ተጠቅልሎ ሰዎች ተሸክመውት የሚሄዱት፣ እንደገና ደግሞ እዚህ ጋር በር ጋር የቆሙ ሽማግሌ ያለበት፣ አይጧ ራሱ በሞሰብ ስታሽሎክሎካ ስትገባ ስትወጣ ያለበት ፖስተር። ምን የመሰለ ፖስተር! አዎ፣ አንተ ግጥም ውስጥ ተኖረና ተሞተ ይላል። ምን ሲል አስገባው? በእናትህ ስማ፣ ይሄን አባባል የኔ ትንሿ ልጅ ህፃኗ ልጅ እንኳን ታውቀዋለች። ትንሿ ጡት የጣለችው በቅርቡ ጡት የጣለችው እሷ እንኳን ታውቀዋለች። በዛ ላይ ላሳይህ የወረደብህን የስድብ ናዳ። ምን ስድብ ብቻ ዛቻና ማስፈራራትም ጭምራለሁ እንጂ። ኧረ ተው እስቲ ቶ በስቲ እንደውም ይቅርብህ። አትቋቋመውም ይቅርብህ። ምን ላድርግ ገለታ? ምን ላድርግ? እኔ ነገር ይከርብኛል። እኔ እሱን የማውቀው ነገር የለም። እኔ የማውቀው ስምህን በአዲስ መልክ ማስጠፋትህን ነው። እንኳን ደስ ያለህ፣ እንኳን ደስ ያለህ። ሙሉ ቀን ነው ጠላቴ። መቼ አጣሁት? እንዲሁ ላገኘው እንዲ ካልጠፋ አባባል በፖስተር የወጣ አባባል ይስጠኝ። ገለታ፣ አንተን ግን በጣም ይቅርታ አሳፈርኩ። ግድል ብለን ያታስብ። ይልቁንስ አድማጮች እንዳያገኙ ተጠንቀቅ። እንደ ባብ ቀጥቅጠው ነው የሚገሉ። እንደ ባብ? አዎ። ሙሉ ቀን እስኪ ደግሞ ዛቻና ማስፈራራት ቀልብ ካስገዛህ እናያለን። በስዬ ምንም አትበይ እባክሽ። እኔ ምንም ልልህ አይደለም። ተይ ዝም በይ። ምን ሆናል? ምንም አልሆንኩም። ይሩቴ ተይኝ አልኳ። ገብቼ ልረፍ? ረፍ። እሺ፣ ራት አትበላ? አይ አልፈልግም። መተኛት ነው የምፈልገው። እሺ ተኛ። እኔ የምልሽ ወይ የትምህርቱን ነገር ዛሬ ተመዘገብኩ እኮ። የሚቀጥለው ሳምንት ክላስ እንጀምራለን። ጎሽ ተማሪ ትምህርት ነው የሚያዋጣው። አይሙሉ ቀን ለነገሩ እሱ ምን አደረገ? አይበስንቱ ሰው እንዴት በማይረባ ነገር ላይ ጊዜውን ያጠፋል? ባካችሁ እንዴ! አንድ ሰው ተው የሚል ሰው ይጠፋል። ቅስም ተሰብሮ ያውቃል። ከባድ ነው አይደል? ዛሬ እኔ ቅስሜ ሲሰበር ነው የሰማሁት። በዚህ በጆሮዬ ሰው ቅስሙ ሲሰበር ፊል ነው አይደል የሚያደርገው? እኔ ግን በድምጽ ነው የሰማሁት። እንደዚህ ይኸውልህ እንዲህ ቋ ሲል ነው የተሰማኝ። ነገሩ አሁን ሳስበው ስራ እንጂ ንግግርህ ቃልህ ታሪክ ሊሆን እንደማይችል አረጋግጫለሁ። ስራ እንጂ ቃልህ ንግግርህ ታሪክ ሊሆን አይችልም። ሰምተኛል አይደል? አሁን ያልኩትን አገኘሁት። ስራ እንጂ ቃልህ ታሪክ ሊሆን አይችልም። በቃ እቺን ጻፋት፣ አስገባት።